ግቡ ምንድነው አለ ኦብጀክቲቭ ቀደም ብለናል እውነት ሁሉ እውነት ያለ ጊዜው ብለናል ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር ጥጉ መጨረሻ ያናገርኩት ሰው አስናቀን ነው ጓደኛው ወንድማችን ተቃጥሎ ነው የሞተው ወደ 3 ሳምንት ፈጅቶብኛል ሰላም እንዴናችሁ ደግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ዛሬም እንደገና በአዲስና ልዩ በሆነ ቪዲዮ መጥቻለሁ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ባለፈው ስለ ነጻነት ወርቅነህ ጉዳይ አንዳንድ ነገሮችን አውርተን ነበረ ወንድሞቹና እህቱ በእርቅ ሚዲያ ላይ መጥተው ስለ ነጻነት ያለው ነገር አውጥተው ነበረ እውነታው ይሄ ነው ብለው ያንንም ሲያወሩ እንግዲህ ለምን ምክንያት ያንን ሊያደርጉ እንደፈለጉና ያንን ውሳኔ ለምን እንደወሰኑ ግራ ገብቶን ነበረ እንዴት ያንን ሊያደርጉ ይችላሉ የሚል ሐሳቦችንም አንስተን ነበረ ዛሬ የእርቅ ሚዲያ ባለቤት እንዳልክ አሰፋ በመቅዲሾ ላይ ቀርቦ የነጻነት ወርቅነህ እህትና ወንድሞቹ ያንን ነገር ለምን ማውጣት እንደፈለጉ ተናግሯል ማለት ነው ወደ ሐሳባችን እንገባለን ከዛ በፊት የእንዳልክን መልስ ሰምተን እንመለስ ይሄ ከዚህ ነው የተነሱት እናንተ ያጣችሁት የምታደንቁትን ሰው ነው እኛ ግን ወንድማችን ያጣኑ ብለው ነው እኔ ጋር የመጡት then it took me like 3 weeks in the program ወደ 3 ሳምንት ፈጅቶብኛል 3 ሳምንት ለማዘጋጀት ማለት ነው በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁኝ አውርቻ በደም በስልክ አውርቻለሁ በአካል አውርቻለሁ ጊዜ ወስጄ አውርቻለሁ በደም ነው ያወራሁት ይሄንን ስልሽ ከማን መሰለሽ ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን የቅርብ ሰዎቹን ቤተሰቦቹን በዙሪያ ያሉትን በጣም ብዙ ሰዎች ሄዶ ሚዝናናበትን ቦታ ቤት እዛ ጋር ያየሰው የነበረው ሁኔታ በደንብ ነው ወደ 30 ምናምን ሰው በደንብ ነው ያናገርኩት አንድ ላይ ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው ጓደኛው 29 ዓመት ወዳጄ ነው ይሌ የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቻለሁ ኦኬ በዚህ ሂደት ውስጥ ስኬት እንዴትኩ ማሰብ ትችያለሽ በአጭሩ የነጻነት እህትና ወንድሞቹ ያንን እውነት ማውጣትና ማጋለጥ የፈለጉበት 4 ምክንያት እንዳለ እንዳልክ ተናግሯል አንደኛው በወንድማችን ምክንያት የሚደረገው የትኛውም ልመና ይቁም ነጻነት ወርቅነህ ከሞተ በኋላ በጎፈንድሚ እየተደረገ የነበረ እንቅስቃሴ አለ ያ እንቅስቃሴ ይቁምልን ብዙ ሰዎች እየደወሉ ብር እየተሰበሰበላችሁ ነው ምን ያህል ደረሰ እንዴት ነው እየተጠቀማችሁት ነው በትክክል ማኔጅ ያደረጋችሁት ነው ያንን ገንዘብ ይያሉ ተቸግረናልና ያም ገንዘብ ወደኛ አልደረሰም ነገር ግን እየተሰበሰበ ነው በጎፈንድሚ በኩል ተደርጎ የተሰበሰበ ያለ ገንዘብ ወደኛ የደረሰም ገንዘብ አይደለም አንድ ግለሰብ 3 ሚሊዮን እንደሰጠ ይታወቃል ያ ብር በቂ ነው የሱን ነገሮችን ማኔጅ አድርገን የቀረውን ለልጆቹን ልክልታለን ከዛ ውጪ ያለው ነገር አንፈልግም ነው ያሉ ሁለተኛው ደግሞ ወንድማችን አባካኝ እንደሆነ እየተነገረ ነው የ29 ዓመት ጓደኛው ነኝ ያለው አስናቀ የተባለ ግለሰብ በኢቢኤስ ላይ ቀርቦ ያወራው ንግግር ትክክልና ተገቢ አይደለም በማለት ነው ይህንን ሐሳባቸውን ያጋሩት ነጻነት ወርቅነህ በህይወት በነበረበት ጊዜ መኪና አልነበረው ቤት አልነበረው ያለው ነገር እንደሌለ አድርጎ አውርቷል ለነጻነት ወርቅነህ መኪና ነበረው ንብረት ነበረው ብዙ ነገሮችን የሰራ ወንድማችን ነው ስለዚህ ምንም እንዳላደረገና እንደ አባካኝ የሚወራው ወሬ ትክክልና ተገቢ አይደለም በማለት ያንን የጓደኛውን ያስናቀን ንግግር ተቃውሟል ሶስተኛው ደግሞ ለምስቱ የተሰጠ የተጋነነ አመለካከት ተገቢ እንዳልሆነ ነው የተናገሩ በባለፈው ቪዲዮአችን ላይ እንዳወራ ነው መስቱ ነጻነት ወርቅነህ በህይወት በነበረበት ጊዜ ላይ እየጎዳቸው እንደነበረ አውርተዋል እርሱ እንደው እንድሞት ምክንያት የሆነችው ምስቱ ነበረች ስለዚህ ያ ክሬዲት አይገባትም ምስቱ ነጻነት በህይወት በነበረበት ጊዜ ላይ ምንም ያደረገችው ነገር የለም በይበልጥ እኛንን ያንን ሁሉ መንገድ ያንን ሁሉ መከራ ሲጓዝ ከርሱ ጋር የነበርን እኛንን በማለት ነው ያንን ንግግራቸውና ተቃውማቸውን ያሰሙት አራተኛው ደግሞ ሐዘናችንን ተናጥቀናል ማልቀስ አልቻልንም በነጻነት ምክንያት ወደ ለቅሶ የሚመጣው ሰው እኛን ያገኘን አይደለም እኛ ወንድሞቹ መሆናችንን ራሱ ተረስቷል የሚመጣ ሰው አስናቀን ነው የሚለው የሚመጣው ሰው ምስቱን ነው የሚለው ስለዚህ እኛ እንዳካል አልተቆጠርንም እኛ ያንን ሁሉ መከራ ከርሱ ጋር የተቀበልንና ያንን ሁሉ አስተዋጽኦ ያደረግን ሰዎች
ያለን ምንም ያላደረጉ ሰዎች እንዴት ትኩረት ሊሰጣቸው ይገባል ነው ስሌቱ። ግቡ ምንድነው አለ ኦብጀክቲቭ ቀድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያ በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው፣ ልብ አድርጊ። ስለዚህ እነሱ ምንድን ነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጣይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቨን ቃሏ እህትዮ ስትጠቀም ሰብትሻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬ መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት። ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ካሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሳምተችሁ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው፣ በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። ነፃነት ወርቅነህ በታመመበት ጊዜ ላይ አጠገቡ ያልነበሩ ሰዎች፣ ከጎኑ ያልቆሙ ሰዎች በዚያን ልክ ክሬዲት እንዴት ሊቀበሉ ይገባል? ባለፈውም እንዳወራ ነው ያንን ሐሳብ በእርቅ ሚዲያ ላይ ቀርበው ለምን መናገር አስፈለገ? ደብቀው ከኋላ ቢጨርሱትስ? በሽምግልና ቢያበቁትስ? ትልቅ ሰው ያለበት ሀገር ነው። የሱ ዘመዶች አሉ፣ የሷ ዘመዶች አሉ፣ ጓደኞቹ አሉ። ለምን በዛ መንገድ አይጨረስም? ይሄ ጉዳይ አያልቅም የሚል ሐሳብ አንስተን ነበር። አሁን እንዳልክ እያለበት ባለበት መንገድ ከሄድን ግን ያንን ሁሉ እንደሞከሩ ያንን ሁሉ እንዳደረጉና የነፃነት እህት ያ እንዳይሆን ስለፈለገ እውነቱ ከመጀመሪያ እስከ መጨረሻ ምንም ሳይደበቅና ሳይንሸራሸር ግልጽ እንዲሆን ይፈልጋለሁና ይውጣ። የኢትዮጵያ ሕዝብ ይሄንን ይወቅልኝ
በሚል እንዲወጣ ስለፈለገችው ነው ያንን ላወጣ የቻለ። እንዳልክ የነጻነት ወዳጅ ወይም የቅርብ ጓደኛ እንኳን ባይሆን እንደሚግባቡና ከእርሱ ጋር ብዙ ጊዜያቶችን አብረው እንዳሳለፉ ተናግረዋል። ይህንን ጉዳይ ወደ ሚዲያ ከማቅረቡ በፊት ከ30 በላይ ሰዎችን አናግሬያለሁ ነው የሚለው እንዳልክ። ዝም ብዬ ያወጣሁት ነገር አይደለም ነው ያለ። ባለፈው እኛም አውርተን ነበር። ይሄ ኬዝ ትንሽ ቢዘገይና ዘግየት ብሎ ጊዜ ቢሰጠው የሚል አስተያየት ነበረን። እስካሁን የሚቀር ነገር እንዳለ ይሰማኛል። ሙሉ ታሪኩ ግልጥ ብሎ ወጥቶ እንዳላለቀ፣ በሷም በኩል የሆነ መውጣት ያለበት ነገር እንዳለ ይሰማኛል። በእነሱም በኩል ደግሞ የሆነ የሚቀር ነገር ያለ ይሰማኛል። ይሄ ሁሉ ግልጥ ብሎ እስኪወጣ ድረስ አንፈርድም፣ እናያለን፣ ሀሳብ እንሰጣለን። እንደዚህ ቢሆን እኮ አሪፍ ነበር ልንል እንችላለን። እንደዚህ መሆን ነበረበት፣ እንደዚህ መሆን አልነበረበትም ብለን 100% ልንወስንና ውሳኔ ልንሰጥ አንችልም። በእኔም በኩል ያለው ይሄ ነው። ነግሬያቸዋለሁ ባለፈው። ይሄ ኬዝ በጣም ሃርድ ኬዝ ነው። ይሄ ነገር አደባባይ ወጣ ማለት ይዞ የማይቀባበለው ሰው የለም። በተለይ ዩቲዩበሮች በደንብ ይፈልጓታል። ይሄንን ቅጽበት እንድታይላቸው ይፈልጋሉ። ታዋቂ ሰዎች ብቻ አይደሉም፣ ምንም ታዋቂ ያልሆኑ ሰዎች ሂስትሪ ወይም ታሪክ ወጥቶ በጣም ፌመስ የሆነ ታሪክ አለና ያንን ሁሉ ስናደርግ ጥልቅ የሆነና ጠንካራ የሆነ ኬዝ ካለን ወደ አደባባይ ለማውጣት ስናስብ የሆኑ ስቴፖችን መሄድ ይኖርብናል ብዬ አስባለሁ። እስኪ እናንተም በኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ፣ እናወራበታለን። የነጻነት ቤተሰቦች ትክክል ናቸው ወይስ አይደሉም? አስናቀስ የተባለው ያ የ29 ዓመት ጓደኛው የነጻነት ጓደኛው ትክክል ነው ወይስ አይደለም የሚለው በኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። በቀጣይ በሌላ ቪዲዮ በልዩ ቪዲዮ ልመጣ ስለምችል ዝግጅት ያደረጋችሁ ጠብቁ። ይህንን ቻናል ለጓደኞቻችሁ ኢንቫይት አድርጉ። ጠቃሚ ነገሮች ከዚህ በኋላ ከዚህ ቻናል ይፈልቃሉ፣ ይወጣሉ። እስከ መጨረሻ አብራችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ።